በቤታችሁ ውስጥ ያለው የቴሌቪዥን ቻናል ሲቋረጥ አሁንም ባለሙያ ነው የምትጠሩት? አብዛኛው ሰው በቤቱ ያለው የቴሌቪዥን ቻናል ሲቋረጥ ባለሙያ መጥራት ይቀለዋል። ጥቂት የሚባሉ ሰዎች ብቻ ናቸው የራሳቸውን የቴሌቪዥን ቻናል ሲቋረጥ ለማስተካከል የሚሞክሩት። ከዚህ ቪዲዮ በኋላ ማንኛውም ሰው የቴሌቪዥን ቻናል ሲቋረጥበት በራሱ ማስተካከል ይገባዋል። ፕሊስ ለማታውቁ ላቀነኝ የቻናል አባል ካልሆናችሁ ሰብስክራይብ በማድረግ እንድትጀምሩ ጋብዛለሁ። አሁን ወደ ዕለቱ ቁም ነገር ልውሰዳችሁ። በዚህ ቪዲዮ እንግዲህ በዋናነት የማተኮረው የቤታችሁ ቴሌቪዥን ላይ ኖ ሲግናል እያለ የሚያስቸግራችሁ ከሆነ በቀላሉ የምትፈቱበትን መንገድ ነው የማሳያችሁ። ምንም እንኳን የእያንዳንዱ ሰው የሪሲቨር ሞዴል የተለያየ ቢሆንም በአብዛኛው ግን ተመሳሳይ ስቴፕ ስላለው ቪዲዮውን እስከ መጨረሻው እንድትመለከቱ ጋብዛለሁ። እዚህ ጋር አሁን የማሳያችሁ ቫን ስታር ሪሲቨር ስለሆነ ምናልባት ዲስፕሌዩ ከለሩና የምታገኙበት ሴቲንግ የተወሰነ ሊለያይ ይችላል። ነገር ግን ሌሎች የላይፍ ስታር፣ ሱፐር ስታር፣ ኤልጂ ምናልባት ኤልጂ ትንሽ ለየት ይላል እንጂ አብዛኞቹ ሞዴሎች ከዚህ ጋር ስለሚመሳሰሉ ይህን ስቴፕ ትከተላላችሁ። በመጀመሪያ ሪሞታችሁን ትይዙና ሜኒው የሚለውን ትጫናላችሁ። ከሪሞታችሁ ላይ ሜኒው የሚለውን ስትጫኑ አንቴና ሴቲንግ የሚለው ጋር ትገባላችሁ። አንቴና ሴቲንግ ላይ እንደገባችሁ የመጀመሪያ የሚመጣላችሁ የሳተላይት ሊስት ይሆናል። እዚህ ጋር እንደምትመለከቱት ወደ 72 የሚደርሱ የሳተላይት ሊስቶች ይታዩኛል። 1/72 ስለሚል ማለት ነው። የመጀመሪያው ናይል ሳት ነው። እኔ በዚህ ቪዲዮ የማሳያችሁ የኢትዮ ሳት ቻናል አሞላል ስለሆነ የናይል ሳትም ሆነ የሌሎች በፍሪኩዌንሲ ነው የሚለያዩት እንጂ አካሄዱ ተመሳሳይ ነው። ስለዚህ እናንተ ከፈለጋችሁ ወደ ታች ወረድ ብላችሁ ሌሎች ሳተላይቶችን መምረጥ ትችላላችሁ። እኔ የማሳያችሁ በቀላሉ ናይል ሳት ላይ ሞልቼ ይሆናል ማለት ነው። ስለዚህ እዚህ ጋር የሚያመለክተን ነገር ልክ እንደዚህ ሳተላይት ላይ አድርገን ሪሞታችን ስንመለከት ስትሬንግዝ የሚል ይታየናል። ታች ደግሞ ኳሊቲ የሚል ይታየናል። ስትሬንግዝ የሚለው 92% ሲሆን ኳሊቲ የሚለው ደግሞ 0% ነው። ይህ የሚያመላክተው ነገር አለ። ስትሬንግዝ 92% ማለት እዚህ ጋር የሚያመላክተን ነገር ምንድነው? ኤልኤንቪው ጋር ገመዱ የዲሽ ገመዱ ማለት ነው በትክክል እንደተሰካ እና ምንም መቆራረጥ እንደሌለ ያሳያል። ነገር ግን ኳሊቲው 0 ነው፣ ምክንያቱም ፍሪኩዌንሲው በትክክል ስላልተሞላ ነው። አሁን ፍሪኩዌንሲውን ወደ መሙላት እንሄዳለን። እዚህ ጋር ቲፕ የሚለው ላይ ክሊክ ስናደርግ ወይም ኦኬ ስንል ወደዚህ ይወስደናል። አሁን እዚህ ጋር አድ የሚለውን እንጫናለን። አድ የሚለውን ተጫን ማለት ፍሪኩዌንሲ ለመሙላት ያግዘናል። አረንጓዴውን የምንጫነው ከሪሞታችን ላይ ይሆናል። ከሪሞታችን ላይ አድ የሚለውን ስንጫን ፍሪኩዌንሲ እንድናስገባ ይጋብዘናል። ስለዚህ አድ የሚል ይመጣል። ፍሪኩዌንሲ 111.05 ብለን እንጽፋለን። በዚህ ነው በአብዛኛው የምንሞላው። ፖላራይዜሽን ሆሪዞንታል አድርገን እንተዋለን። ቨርቲካልም ሊሆን ይችላል። ሳህኑ በብዛት በሆሪዞንታል ስለሚሰራ እኔ በዚህ ነው ያሳዩዋችሁ። አሁን ሲምቦል ሬት በማስገባት እንግዲህ ሲምቦል ሬት ደግሞ 45000 ስለሆነ እሱን በማስገባት ኦኬ ይለዋሉ። በዚህ ሰዓት እንግዲህ ዲሹ ምንም ካልተንቀሳቀሰና በቦታው ከነበረ ኳሊቲው በዚህ መልኩ ይመጣል ማለት ነው። አሁን ኳሊቲው 96% ያሳያል። አሁን ቻናሎች እንዲመጡልን ሰርች ወደሚለው እንሄድና ስታርት ሰርች የሚለው ጋር ሄደን የመጀመሪያው ዲፎልቱ ሳተላይት የሚል ሊመጣ ይችላል። እኛ ወደ ጎን በመጫን ብላይንድ የሚለውን እንመርጣለን። ብላይንድ የሚለውን ስንመርጥ እንደዚህ ሳተላይት ሰርች የሚል ይመጣል። ኤፍቲኤ ኦንሊ የሚል አለ። እሱን የስ እንለዋለን። ምክንያቱም የስ ካላል ነው ኖ ካል ነው የዶላር ምልክት ያላቸው ቻናሎች ከፊት ለፊቱ ሲመጡ እነዚህ ሰብስክሪፕሽን የሚጠይቁ ወይም ክፍያ የሚጠይቁ ስለሆኑ በነፃ ስለማይሰሩ እነሱን ኤፍቲኤ ኦንሊ ብንለው ያስቀርልናል ማለት ነው። እዚህ ጋር እንደምታዩት ቲቪ ወይም ራዲዮ ኦል ይላል። ሁሉንም የቴሌቪዥን እና የራዲዮ ቻናሎች እንዲመጡ ለማድረግ ነው። አሁን ይህን ከመረጥን በኋላ ኦኬ እንለዋለን። ኦኬ ስንለው እንደየሪሲቨሩ ሞዴል በፍጥነት የሚጭን አለ፣ ዘጌት ብሎ ደግሞ የሚጭን አለ። እኔ ቪዲዮውን ስላፈጠንኩት ነው እንጂ ይሄ የተወሰነ ዘጌት የሚል ነበረ። አሁን በዚህ መልኩ ቻናሎችን እየደረደረ ይገኛል ማለት ነው። ቻናሎችን ደርድሮ ሲጨርስ እናንተ በምትፈልጉት መልኩ ሙቭ አድርጋችሁ መጠቀም ትችላላችሁ። ወደ 111 ቻናሎች ነው የጫነው። እዚህ አካባቢ ነው ያሉት። ምናልባት የምትፈልጓቸው ሊኖሩ ይችላሉ፣ የማትፈልጓቸውም ሊኖሩ ይችላሉ። የምትፈልጓቸውን ብቻ መርጣችሁ ወደፊት ማምጣት ትችላላችሁ። የማትፈልጓቸው ካሉ ደግሞ ወይ እዛው ጋር መተው ነው ወይ ደግሞ ዲሊት ማድረግ ትችላላችሁ። ይህንንም ሙቭ ለማድረግ ምናልባት ቻናል ኤዲት የሚለው ላይ ገብታችሁ እንደዚህ ሙቭ ማድረግ ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። እስካሁን ቆይታችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ በድጋሚ ጠይቃለሁ።